በዚህ የማንቸስተር ዩናይትድ ወሬ አለመደሰት አይቻልም። ዩናይትድ በክረምቱ የተጫዋቾች የዝውውሩ መስኮት እስካሁን ባደረገው ተሳትፎና ባሳካቸው ዝውውሮች የዩናይትድ ደጋፊዎች፣ የእግር ኳስ ባለሙያዎች በጎ ስሜት አላቸው። የዩናይትድ ባለስልጣናት ግን አለገና እያሉ ነው። አሁንም ተጨማሪ 3 ወይም ደግሞ 4 ተጫዋቾች ዩናይትድን ሊቀላቀሉ እንደሚችሉ ከቅርብ ደቂቃ በፊት የወጡት መረጃዎች ያመላክታሉ። ለካሪክ አስተማማኝ ስኳድን መስጠት፣ የማንቸስተር ዩናይትድን ተፎካካሪነት ማሳደግ፣ ማንቸስተር ዩናይትድን ወደ ክብሩ መመለስ ላይ ዩናይትዶች ተግተው እየሰሩ ነው። ለተጨማሪ ዝውውሮች ዝግጁ መሆናቸውንም እንደዚሁ አረጋግጠው ነው ሚዲያዎቹ እየነገሩን ያሉት። ዩናይትድ በየትኞቹ ቦታዎች ላይ ራሱን የበለጠ ለማጠናከር ተጨማሪ ዝውውሮችን ያደርጋል? የካሪክ ሀሳብ ናቸው የተባሉት ዝውውሮችስ እነማንን ያካተቱ ናቸው የሚለውን በዚህ ፕሮግራም ወደ እናንተ መረጃውን በዝርዝር የምናደርስ ይሆናል። ደግሞም ለአርሰናል፣ ለመድፈኞቹ ለ2025/26 የፕሪሚየር ሊግ ሻምፒዮኖቹ አሪፍ መረጃ አለ። የአርሰናል ፍላጎት ናቸው የሚባሉ ተጫዋቾች እነሱም በምላሹ አርሰናልን መቀላቀል እንደሚፈልጉ በተደጋጋሚ እየተገለጸ ነው። አሁን ተራው የሞርጋን ሮጀርስ ሆኗል። ሞርጋን ሮጀርስ ከአስቶን ቪላ ጋር መለያየት፣ በአዲስ ቻሌንጅ ራሱን ማሳየትና መለካት ይፈልጋል። ታዲያ ይህንን ፍላጎቱን ይበልጥ ማሳካት የወደደና የመረጠው የአርሰናል ተጫዋች በመሆን ነው። ስለዚህ ሞርጋን ሮጀርስ ወስኗል ይሉናል ከጥቂት ደቂቃዎች በፊት የወጡት መረጃዎች። ሞርጋን ሮጀርስን የሚፈልጉት ብዙ ክለቦች አሉ። ከፈላጊዎቹ መካከል አንዱ አርሰናል ነው። ከሌሎቹ ፈላጊዎቹ ይልቅ እሱም ደግሞ መድፈኞቹን መርጧል ነው። በዚህ ዙሪያ የሰማነውን ወደ እናንተ እናደርሳለን። በአርጀንቲና 2-1 በሆነ ውጤት ተሸንፋ እንግሊዝ በዓለም ዋንጫው ከ1966 በኋላ ለመጀመሪያ ጊዜ የነበራት በፍጻሜ የመቅረብ እድል ተጨናግፏል። አሰልጣኝ ቶማስ ቱኸል ከፍተኛ የሚባል ወቀሳ እየቀረበባቸው ነው። የእንግሊዝ እግር ኳስ ማህበር ቶማስ ቱኸልን ያሰናብታል ወይንስ ደግሞ ወቀሳና ትችቱን ችሎ እሳቸውን ያቆያል የሚለው ጉዳይ ላይ የባለስልጣናቱ ድምፅ ተሰምቷል። ተደግፈዋል ወይንስ ደግሞ ሰውየው እየበቃቸው ነው? መረጃውን ይዘናል፣ ትሰሙታላችሁ። የፊፋ አወዛጋቢና አነጋጋሪ ውሳኔ አሁንም በብዙዎች ዘንድ ትችትን እያስተናገደ ይገኛል። የፊታችን እሁድ በስፔንና በአርጀንቲና መካከል የሚደረገው የዓለም ዋንጫው የዋንጫ ጨዋታ የእረፍት ደቂቃው 30 ይሆናል። በዚህ 30 ደቂቃ ውስጥ ምን ነገሮች ሊበላሹ ይችላሉ? ይሄ የተጨማሪ የእረፍት ደቂቃ መፈቀድና ፊፋ ይሄንን አደርጋለሁ ብሎ ማለቱ የእግር ኳሱ ፉክክር ላይ የሚያሳድረው ተጽዕኖ ምንድን ነው? ፊፋስ ከዚህ ነገር ምን አገኛለሁ ብሎ ነው የሚለውን በዝርዝር ባለሙያዎቹ እየተነተኑት ይገኛሉ። እነዚህና ሌሎች አዳዲስ መረጃዎችን ይዘን ለተወሰኑ ደቂቃዎች ከእናንተ ጋር ቆይታ ልናደርግ መተናል። ሰላም ጤና ይስጥልን፣ እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት አሪፍ ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉ ለናንተ እንመኛለን። ታዲያ እናንተም ይህንን የእኛን ቻናል ሰብስክራይብ አድርጉ፣ የደውል ምልክቱን ተጫኑት፣ ሊንኩን ለሌሎች ማጋራትንም አትርሱ እንላለን። በዚህ መንገድ ስለደገፋችሁን፣ ስላበረታችሁን ከልብ እናመሰግናለን። ክበሩልንም እንላለን። የመጀመሪያው ጉዳያችን የሚሆነው ያልተለመደው ብዙዎችን ቅር ያሰኘው ለምን የሚል ጥያቄንም በብዛት ያስነሳው የፊፋ ውሳኔ ነው። በእርግጥ አሜሪካኖቹ እንዲህ አሁን እንደተወሰነው አይነት ነገርን ማድረግ ለምደውታል። ለነሱ ማድመቅ ማለት እንደዛ ማድረግ ነው። እያወራን ያለነው የዓለም ዋንጫው የዋንጫ ጨዋታ ሲደረግ የመጀመሪያው 45 አልቆ ሁለተኛው 45 እስኪጀምር ድረስ 30 ደቂቃ እረፍት ይኖራል ብሎ ፊፋ የወሰነው ያልተለመደ፣ ምናልባትም በብዙዎቻችን ዘንድ ደግሞ ያልተጠበቀ ውሳኔ ነው። እንደነዚህ ያሉ ስፖርታዊ ፉክክሮች መሃል ላይ ሙዚቃ ትርኢት ማድረግ፣ ሌሎች ፕሮግራሞችን ማከናወን አሜሪካን ሀገር የተለመደ ነው። የተለመደ ነው ስንል ለምሳሌ በሱፐር ባውል ላይ
አሜሪካ ውስጥ በጣም ትልቁ የስፖርት ኢቨንት ይሄ ሱፐር ባውል የሚባለው ነው። በዛ ላይ በጣም ትልልቅ የሚባሉ አርቲስቶች እንደ እድል የሚቆጥሩት መሀል ላይ ፐርፎርም ማድረጋቸውን ነው። በጣም ትልልቆቹ የአሜሪካኖች ሱፐርስታሮች ዓለም አቀፋዊ ዝናቸው ጣራ የነካ ሙዚቀኞች የሙዚቃ ስራዎቻቸውን ያቀርባሉ። በዛ ጊዜ የሙዚቃ ስራን ማቅረብ በጣም 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 የተለየ ክብር እንደ ማግኘት ተደርጎ ይቆጠራል። ኢኮኖሚያዊ ጥቅሙም በጣም ከፍተኛ ነው። ስለዚህ አሜሪካውያን እንደነዚህ ያሉ ትልልቅ ስፖርታዊ ክንዋኔዎች መሃል ሙዚቃ ትርኢት፣ ሌሎች ፌስቲቫል ነገሮችን ማድረግ ለምደው ይሆናል። እግር ኳስ ግን ለእንዲህ ያለው ነገር እንግዳ ነው፣ ተደርጎም አይታወቅም። ጌም ኦፍ ቱ ሃፍስ ነው የሚባለው እግር ኳስ የ2:45 ደቂቃዎች ፍልሚያ እንደማለት ነው። ስለዚህ በእነዚህ 2:45ቶች መካከል 15 ደቂቃ እረፍት ይኖራል። 15 ደቂቃ ሲደረግም በምክንያት ነው። 15 ደቂቃ የሚለው የሁለቱ 45ቶች መካከል ያለው የእረፍት ጊዜ እስካሁንም ድረስ ሳይነካ የቆየውም በምክንያት ነው። አሁን አሜሪካ የ2026 የዓለም ዋንጫ አዘጋጅ ናት ከሜክሲኮና ከካናዳ ጋር በጋራ በመሆን። ስለዚህ የዋንጫው ጨዋታ ኒውዮርክ ላይ ይደረጋል። በዚህ ኒውዮርክ ላይ የሚደረገው ጨዋታ ግን 30 ደቂቃ አርጉት ረፍቱን ተባለ። አረፍቱን 30 ደቂቃ አርጌዋለሁ አለ ረፍቱን። ስለዚህ በዚህ 30 ደቂቃ አረፍት መደረግ ምክንያት ምን ነገሮች ሊበላሹ ይችላል? አሁን የፊፋው ፕሬዚዳንት ጂያኒ ኢንፋንቲኖ የሚነግሩን ይሄ 30 ደቂቃ የተደረገው የእረፍት ጊዜ ውስጥ እግር ኳስን ሰለብሬት እናረጋለን ነው። በቃ ኢትስ ኦል አባውት ሰለብሬቲንግ ፉትቦል ነው የሚሉት ጂያኒ ኢንፋንቲኖ። ግን ከዛ በተጨማሪ በሙዚቃም እንዝናናለን አሉ። ከዛ በተጨማሪ የእያንዳንዳችንን እሴቶችም እንደዚሁ ቫሊዋችንን ሰለብሬት እናደርጋለን። ስለዚህ በመልካም እዩት ይላሉ። ሌላው እንደነዚህ ያሉትን ውሳኔዎች በመደገፍ የወጡት ኢቨንት ኦርጋናይዘሮች ናቸው። ለነሱ ስራቸው ነው፣ ለነሱ ቢዝነሳቸው ነው። የዓለም ዋንጫ በ4 ዓመት ተጠብቆ የሚታይ የዓለም ዋንጫ ቢገስት ስቴጅ በእግር ኳስ ውስጥ ትልቅ የሚባለው መድረክ ይሄ የዋንጫው ጨዋታ ነው። በዚህ የዋንጫ ጨዋታ ላይ እንደነዚህ ያሉ ኢቨንት ኦርጋናይዘሮች እድል ማግኘታቸው፣ ክፍተት ማግኘታቸውና አጋጣሚውን መጠቀም መቻላቸው እንዲደግፉት ሊያደርጋቸው ይችላል። ነገር ግን የእውነት ለመናገር እግር ኳስ እንዲህ ያለውን ነገር ይፈልጋል ወይ? በነገራችን ላይ የፊታችን እሁድ የመጀመሪያው 45 አልቆ ሁለተኛው 45 እስኪጀምር ድረስ ማዶና ትዘፍናለች፣ ሻኪራም እንደዛው፣ ጀስቲን ቢበር፣ ቢቲኤስ እነዚህ ሁሉ የሙዚቃ ስራዎቻቸውን ያቀርባሉ። ስቴዲየም ውስጥ የተለየ ነገር ይኖራል ነው። አሁን ቢቢሲ ይሄንን ዘፈን አሰራጫለሁ ወይስ አላሰራጭም እወስናለሁ በቅርቡ ብሏል። አንዳንዶቹ እንደነ ITV ያሉት ደግሞ የቀጥታ ስርጭቱ አካል ሆኖ የማዶናም የሻኪራም የጀስቲን ቢበርም ዘፈን እንድታዩት አደርጋለሁ ብሏል። ሌሎቹ ግን በእግር ኳሱ የመጀመሪያ 45 እንቅስቃሴ ላይ ባለሙያዎች የሚሰጡትን ትንታኔ ማሳየትን እንመርጣለን። እግር ኳሱ በ45 ደቂቃ ያሳየን ነገር ቢብራራና ቢተነተን ነው የሚሻለው የሚል ነገር አላቸው። አንዳንዶች ደግሞ አልፈው ሄደው ይሄ የ30 ደቂቃ እረፍት እንዲኖር መደረግ የሚኖረው ተጽዕኖ ተረድታችሁታል ወይ ብለው ጥያቄ ያነሳሉ። አካላዊ ተጽዕኖ ከፍተኛ ነው የሚሆነው በተጫዋቾቹ ላይ፣ ምክንያቱም ጡንቻ ይረጋጋል፣ ታይትን ይሆናል። ከዛ በኋላ ደግሞ በተጫዋቾች ላይ የጉዳት ሪስኩ ይጨምራል። ተጫዋቾች ለሁለተኛ ጊዜ እንዲያሟሙቁ ሊገደዱ ይችላሉ። ምክንያቱም የመጀመሪያው 45 ላይ ተጫውተው ከዛ 30 ደቂቃ አርፈው ሁለተኛውን 45 ለመጫወት ወደ መረጋጋት የመጣው ጡንቻ እንደገና እንዲነቃቃና ለሁለተኛው 45 ዝግጁ እንዲሆን ካልተደረገ ከባድ ነው የሚሆነው። በሁለተኛው 45 እና በመጀመሪያው 45 መካከል በምናየው ጨዋታ መካከል የሚታይ ከፍተኛ ልዩነት ሊኖር ይችላል። ምክንያቱም ሰውነት ከተገቢው በላይ አርፏል። ሰውነት ከተገቢው በላይ ስላረፈ ወይ እንደገና ዝግጁ መደረግ አለበት በመሟሟት ወይም ደግሞ 30 ደቂቃ የሚባለው ነገር መቅረት አለበት ነው። ሁለተኛው ተጽዕኖ ይሆናል ተብሎ የሚጠበቀው ነገር ታክቲክ ላይ ነው። ታክቲክና ስነ ልቦና ተጽዕኖም እንደዚሁ ቀላል አይደለም። በሁለቱ 45 ደቂቃዎች መካከል ፍጹም የተለየ ነገሮችን እንድናይ ሊያደርገን የሚችለው አንደኛው ነገር አሰልጣኞች ከተጫዋቾቻቸው ጋር ከተለመደ ውጪ ሰፋ ያለ ደቂቃ ሊኖራቸው ነው፣ ሰፋ ያለ ጊዜ ሊያገኙ ነው። ስለዚህ በመጀመሪያው 45 ካዩት ነገር ተነስተው ታክቲካሊ ፍጹም የተለየ ነገርን ይዘው ሊመጡ ይችላሉ። በሁለቱ 45ቶች መካከል የሚታየውን ነገር ፍጹም ሊቀይረው ይችላል ነው። አስቡት 4 ዓመት ተጠብቆ በሚመጣ የዓለም ዋንጫን የሚያህል ግዙፍና ትልቅ መድረክ ላይ የፍጻሜ ጨዋታ ላይ ማዶና ለማዘፈን ወይም ሻኪራ እንድትዘፍን ለማድረግ ሲባል እንዲህ ያለ ተጽዕኖ መፍጠር ተገቢነቱ ምን ያህል ነው? ከዛ ውጭ ግን ሎጂስቲክ ቻሌንጅ አለ። ቁሳቁሶች ወዲህ ወዲያ ወዲህ ይላሉ፣ ስሜትን ይሰብራል።
ግን አንድ እንደ ትልቅ ትርፍ የታየው ነገር ለብሮድካስቲንግ ካምፓኒዎቹ ነው። ጨዋታውን ለሚያስተላልፉት ኩባንያዎች አሪፍ ነገር ሊሆን ይችላል። ምክንያቱም የማስታወቂያ ትርፋቸው ሊጨምር ይችላል። ብዙ ማስታወቂያዎችን መልቀቅ የሚያስችላቸውን እድል ሊያገኙ ይችላሉ። ከዛ በተጨማሪ ደግሞ በሙያ ትንታኔም የበለጠ ሀሳብ ልውውጥ እንዲኖር ሊያደርጉ ይችላሉ። ግን ያልተለመደውን ነገር ልመዱት ብሎ ፊፋ እየጋተ ነው። የሚመከረውንም ለመስማት ፈቃደኝነት ያለ አይመስልም። ተወደደም ተጠላም ጂያኒ ኢንፋንቲኖ ወስነዋልና 30 ደቂቃ ይታረፋል። በነገራችን ላይ የፊፋ ሌሎች ባለስልጣናት ይህንን የተቋማቸውን ውሳኔ አለመውደዳቸውን እየነገሩን ይገኛሉ። ሁለተኛው እዚሁ ዓለም ዋንጫው ላይ ቆይታ ስናደርግ የምናነሳው ሐሳብ የቶማስ ቱኸል ጉዳይ ነው። የእንግሊዝ ብሔራዊ ቡድን አሰልጣኝ ቶማስ ቱኸል ለእንግሊዝ ወደ ፍጻሜ ማለፍ አለመቻል ዋነኛ ተጠያቂ ተደርገው እየታዩ ነው። በግልጽ በአደባባይ የቀድሞ የእንግሊዝ ትልልቅ የሚባሉ ተጫዋቾች፣ ትልልቆቹ የሀገሪቷ ሚዲያዎችም ጭምር ቶማስ ቱኸል እንግሊዝ 1-0 ከመራች በኋላ የወሰኑት ውሳኔ ለምሳሌ በባክ ፋይቭ ወይም በ5 ተከላካዮች ለመጫወት መሞከር፣ የማጥቃት አቅማቸው የተሻለ ነው የሚባሉ ተጫዋቾችን እያስወጡ መከላከል ላይ ያመዘነ ለውጥ ለማድረግ መሞከራቸው ታክቲካሊ ተጠንቅቆ ያችን 1-0 ውጤት አስጠብቆ መውጣት ላይ ፎከስ ማድረጋቸው እንግሊዝን ዋጋ አስከፍሏታል ብለው ነው የሚያምኑት። ስለዚህ ማንም ሳይሆን ቶማስ ቱኸል ነው መወቀስ ያለበት። ቶማስ ቱኸል ከእንግሊዝ ብሔራዊ ቡድን ኃላፊነት ሊነሳ ይገባል የሚል ሐሳብ ነው ፕሮሞት እየተደረገ የሚገኘው። በኋላ አርጀንቲና ጎል ካገባች በኋላ ሁለተኛውንም ጎል ከደገመች በኋላ እንደነ ማርከስ ራሽፎርድ አይነት ተጫዋቾችን ለማስገባትና የመጨረሻውን ጥረት ለማድረግ ደግሞ ተሞክሯል። መጀመሪያም እጅ መስጠት አልነበረባቸውም ለአርጀንቲና። አርጀንቲና እንኳን እጅ ሰጥተው እጅን በግድ ጠምዝዞ መውሰድ የሚችል አቅም ያለው ብሔራዊ ቡድን ነው እና ቶማስ ቱኸል ሰረንደር አደረጉ። እናም አርጀንቲናና ሊዮኔል ሜሲ ያንን አጋጣሚ ተጠቀሙበት። ከ1966 በኋላ ለመጀመሪያ ጊዜ በዋንጫ ጨዋታ የመጫወት እድላችንን አሳጡን፣ እኛ ደግሞ ስራውን ልናሳጣው ይገባል ባይናቸው እንግሊዛውያን። የእንግሊዝ እግር ኳስ ማህበር ግን ከእንደነዚህ ያሉ ቶማስ ቱኸል መባረር አለባቸው ከሚሉ ሰዎች በሀሳብ የራቀ ነገር አላቸው። ምስጋና ነው ያቀረቡት። የምትችሉትን በሙሉ አድርጋችኋልና ለዚህ አድናቆትና ክብር አለን ነው የሚሉት። ይሄ አድናቆትና ክብር ለእንግሊዝ ብሔራዊ ቡድን ተጫዋቾች ለነ ጁድ ቤሊንጋም ለነ ሃሪኬን ብቻ ሳይሆን ለአሰልጣኙ ለቶማስ ቱኸልም ጭምር ነው። ስለዚህ የእንግሊዝ እግር ኳስ ማህበር ቢቢሲ፣ ስካይ ስፖርትስ፣ ሩኒ፣ አለን ሺረር ወይም ደግሞ ሌሎቹም የእንግሊዝ የቀድሞ ተጫዋቾች እንደሚናገሩት ቶማስ ቱኸል ላይ ፊትን ማዞር ምርጫቸው ያደረጉ አይመስልም። ዓለም ዋንጫው ከመጀመሩ ቀደም ብሎ ለጥቂት ጊዜያቶች በፊት ማለት ነው ከዓለም ዋንጫው መጀመር ቶማስ ቱኸል የ2 ዓመት ተጨማሪ ኮንትራትን ፈርመዋል። እንግዲህ በእነዚህ 2 ዓመታት ማለት የ2028 የአውሮፓ ዋንጫ ይመጣል። የአውሮፓ ዋንጫ ደግሞ ከሚያዘጋጁት 4 ሀገራት አንዷ እንግሊዝ ናት። ስለዚህ እንግሊዝ በምታዘጋጀው በዚህ የአውሮፓ ዋንጫ ላይ እንግሊዝን ዋንጫ እንድታሸንፍ ማድረግ ይገባል ነው የእንግሊዝ እግር ኳስ ማህበር ዛሬ ባወጣው መግለጫ ላይ ለቶማስ ቱኸል የሰጠውን ድጋፍ ከግምት ውስጥ ስናስገባ ቶማስ ቱኸልና እንግሊዝ ከመለያየት ይልቅ አብረው መቀጠልን እየመረጡ ይመስላል። በነገራችን ላይ የ2028 የአውሮፓ ዋንጫ የሚዘጋጀው በ4 ሀገሮች ነው። እነዚህ 4 ሀገሮች አንደኛዋ እንግሊዝ ናት፣ ስኮትላንድ፣ ዌልሽ እና ሰሜን አየርላንድ ናቸው። ታዲያ የአውሮፓ እግር ኳስ ማህበር እነዚህን 4 ሀገራት በቀጥታ አዘጋጅ ናችሁና በአውሮፓ ዋንጫው ላይ ታልፋላችሁ፣ እናንተ ወደ አውሮፓ ዋንጫ ለመግባት እንደሌሎቹ ሀገራት ማጣሪያ አትወዳደሩም አይደለም ያላቸው። 2 ቦታ ይዝላችኋለሁ፣ ሁላችሁም ወደ ውድድር ትገባላችሁ። 2ቱ የሚያልፉ ከሆነ የተያዘላችሁ 2 ቦታ በሌሎቹ 2 አዘጋጆች የሚወሰድ ይሆናል። ነገር ግን አንድ ብሔራዊ ቡድን ብቻ በማጣሪያ ውስጥ ገብቶ የሚያልፍ ከሆነ ሌሎቻችሁ ትቀራላችሁ። ምንም ሳያልፍ የሚቀር ከሆነ 2 ነው የምትወስዱት። ሚኒመም 2 ቦታ ሰጣችኋለሁ። ከ2ቱ በላይ ያለውን ግን ማጣሪያ ውስጥ ገብታችሁ ነው ልትወስዱ የሚገባው። 2 ሀገራት በማጣሪያው ላይ ማለፍ የሚችሉ ከሆነ የተያዘው 2 ቦታ ለሌሎቹ 2 ሀገራት ይሰጣል። 4ቱም አውሮፓ ዋንጫ ውስጥ ይኖራሉ ማለት ነው እና እንግሊዝ ያው ማለፉ አይቀርም። በዌምብሌይ ስቴዲየም ነው የዋንጫ ጨዋታ፣ የሩብ ፍጻሜ ጨዋታ፣ የግማሽ ፍጻሜ ጨዋታ የሚደረገው። እነዚህ ጨዋታዎች ሲደረጉ እንግሊዝ መኖር ባት ነው ጥያቄው። ከቶማስ ቱኸል ጋር ትኖራለች ወይስ ከሌላ አዲስ ፊት ጋር የሚል ነው። የእንግሊዝ እግር ኳስ ማህበር ዳርዳርታው ቶማስ ቱኸልን አለመሸኘት ይመስላል። ወደ ክለቦች ጉዳይ እንሄድ። ወደ ክለቦች ጉዳይ ስንሄድ የፋብሪዚዮ ሮማኖን መረጃ እናገኛለን።
እውነት ለመናገር ማንቸስተር ዩናይትድ እስካሁን ድረስ ባደረጋቸው የዝውውር ተሳትፎዎች፣ የዝውውር ስኬቶች ሁለቱን አማካይ ተጫዋቾች ዮሪ ቲሊማንስና አንድሬ ሳንቶስን፣ ግብ ጠባቂውን ዳርሎውን ወደ ኦልትራፎርድ መውሰድ መቻሉና የእነዚህን ሶስት ተጫዋቾች ዝውውር ማጠናቀቁ በዩናይትድ ደጋፊዎች ዘንድ ጥሩ ስሜትን ነው የፈጠረው። እፎይታን እና ብራቮ የሚል ስሜት ነው የተፈጠረው። ቀሪ ነገሮች አሉ ይላል ፋብሪዚዮ ሮማኖ። ይህንን የሚለው አሁን አይደለም፣ በተደጋጋሚ ቀሪ ነገሮች እንዳሉ ሲነግረን፣ ለአዳዲስ ሌሎች ተጨማሪ ዝውውሮች ተዘጋጁ ብሎ ሲያዘጋጀን፣ የማንቸስተር ዩናይትድ ሰዎች በውስጥ ስብሰባዎቻቸው ላይ የተነጋገሩትን በሙሉ ሲነግረን ቆይቷል። ይሄ ነገር አሁን የበለጠ አቅም እያገኘ የበለጠ እየገነገነ እንደመጣ ያሳያል። ማይክል ካሪክ ማንቸስተር ዩናይትድ እስካሁን ባደረጋቸው ዝውውሮች እንዳይገደብ ይልቁንም ተጨማሪ ተጫዋቾች ዝውውርም እንዲደረግ ይፈልጋል። በማይክል ካሪክ ጥያቄ ማንቸስተር ዩናይትድን ሊቀላቀሉ የሚችሉ ተጨማሪ 3 ወይም 4 ተጫዋቾች ሊኖሩ ይችላሉ ነው ትልቁ ወሬ። ስለዚህ ማንቸስተር ዩናይትድ ባለፉት ወይም ጥቂት ቀናት ውስጥ በጣም ትልልቅ የሚባሉ ተግባራትን አከናውናል። ተግባራቱ መካከል አንደኛው የኤደርሰንን ዝውውር እንዲሰረዝ ማድረግ ነው። ምክንያቱም ለሁለተኛ ጊዜ በተደረገው የሕክምና ምርመራ ኤደርሰን ላይ የተገኙት ፋይንዲንጎች አላስደሰቱትም ማንቸስተር ዩናይትድን። ከኤደርሰን ዝውውር ወጣ። ይሄ ትልቅ ውሳኔ ነው። ሁለተኛው የአንድሬ ሳንቶስን እና የዩሪ ቲሊማንስን ዝውውር ጨረሰ። የዳርሎንም ዝውውር ሙሉ በሙሉ አጠናቀቀ። ይሄም ትልቅ ስራ፣ ትልቅ ተግባር ነው ማንቸስተር ዩናይትድ ቤት። አሁን ለሌሎች ዝውውሮች እድል የሚሰጥ ፋይናንስ አለ። ምክንያቱም ዩናይትድ 3 ተጫዋቾችን ነው ያስፈረመው ካልን እነዚህን 3 ተጫዋቾች ሲያስፈርም ያወጣው ግን 85 ሚሊዮን ፓውንድ ነው። ለዘንድሮ ክረምት ለተጫዋቾች ዝውውር ይዞት ከነበረው በጀት ገና በጣም ብዙውን አልተነካም፣ ገና ብዙ አልተጠቀመም። ስለዚህ ሌሎች ዝውውሮችን ለማከናወን ለማንቸስተር ዩናይትድ እድልን ይሰጠዋል ሲባል ከዚህም አንጻር ነው። አዲያ እዚህ ጋር የሚመጣው መረጃ የበለጠ ያስደስታል የሚባለው በማንቸስተር ዩናይትድ በኩል አሁንም ተጨማሪ ተጫዋቾችን ለማስፈረም እድል አለ። የዩናይትድ ተጨማሪ ዝውውሮች 3 ተጫዋቾችን ወደ ኦልትራፎርድ የሚወስድ ሊሆን ይችላል፣ ወይም ደግሞ 4 ወይም 3 የሚለው ለምን መጣ፣ እንቅጩ ለምን አልተቀመጠም ምንል ሰዎች ካለን ምክንያቱን አሁን ልናገር ይችላል። የመጀመሪያው መረዳት ያለብን ነገር የካሪክ ፍላጎት ነው። ካሪክ 3ኛ ሚድፊልደር ይፈልጋል። በዩሪ ቲሊማንስ እና በአንድሬ ሳንቶስ ዝውውር ብቻ እንዲገደብ አይፈልግም ሚድፊልዱን የማጠናከሩ ውሳኔና ዝውውር። ስለዚህ 3ኛው አማካይ ማንቸስተር ዩናይትድን መቀላቀል አለበት ነው። 3ኛው አማካይ ማን ይሁን? አሁን እንግዲህ ብዙ ጊዜ እንደምንለው የማንቸስተር ዩናይትድ ሰዎች የሚሉት አንተ የት ቦታ ተጫዋች እንደምትፈልግ ተናገር፣ ተጫዋቹን እኛ እንመርጣለን ነው። ስለዚህ ማንቸስተር ዩናይትድ ካሪክ ያለውን 3ኛውን አማካይ እፈልጋለሁ የሚለውን የአሰልጣኙን ጥያቄ ተግባራዊ ያደርጋል ይሉናል። አማራጮቹ እነማን ናቸው? 1 ጎሜዥ ነው፣ 2 ኮኔ ነው፣ 3ኛው ካማቪንጋ፣ ሌላው ባሌባ ነው። ከዛ በተጨማሪ አሌክስ ስኮት ነው። ከነዚህ ውስጥ እንግዲህ ለምሳሌ አሁን ከጥቂት ደቂቃዎች በፊት ካማቪንጋን በተመለከተ ፋብሪዚዮ ሮማኖ አዲስ ነገር አለኝ ነው የሚለው። እሱ አዲሱ ነገር ምንድን ነው? ካማቪንጋ በማንቸስተር ዩናይትድ ሰዎች ተደጋግመው ከሚጠሩ ተጫዋቾች መካከል አንዱ እንደሆነ አውቃለሁ። እሱም ደግሞ ስጋት አለው በሪያል ማድሪድ ቤት ውስጥ በመቆየት ምክንያቱም አሰልጣኝ ሆዜ ሞሪኒዮ ብዙም የመጫወት እድል እንደሚሰጡት እርግጠኛ አይደለም። ጌም ታይም ደግሞ ይፈልጋል። በተደጋጋሚ የሪያል ማድሪድን ማሊያ ለብሶ ወደ ሜዳ መግባት ይፈልጋል። ስለዚህ ማንቸስተር ዩናይትድ ይላል ፋብሪዚዮ ሮማኖ እስካሁን ድረስ በካማቪንጋ ጉዳይ ላይ በይፋ የጀመረው የክለብ ለክለብ ድርድር የለም። ነገር ግን ልጁ ምን ይፈልጋል የሚለውን ማንቸስተር ዩናይትድ እያጣራ ነው። ካማቪንጋ ከሪያል ማድሪድ መውጣት ይፈልጋል። ዩናይትድ መረጃ እየሰበሰበ ነው። ካማቪንጋን ለመውሰድ በማደርገው ጥረት እሱም የኔ ተጫዋች መሆን ይፈልጋል። በዚህም ጉዳይ ላይ መረጃ እያሰባሰበ ነው የሚገኘው። አሁን እስካሁን ድረስ ባለው መረጃ እንደ ፋብሪዚዮ ሮማኖ አገላለጽ ካማቪንጋ የሚፈልገው በሪያል ማድሪድ ቤት ውስጥ ለቦታው ተፎካክሮ አሰልጣኝ ሆዜ ሞሪኒዮን አሳምኖ መጫወትን ነው። በሪያል ማድሪድ ቤት መቆየት ይፈልጋል። ስለዚህ በዚህ ሁኔታ ለዩናይትድ ሪያል ማድሪድን ማነጋገር ትርጉም የለውም። ምክንያቱም ልጁ የሚፈልገው እስካሁን እየተጣራ ባለው መረጃ በሪያል ማድሪድ ቤት ቆይቶ አሰልጣኝ ሆዜ ሞሪኒዮን አሳምኖ መሰለፍ መጫወት ነው።
እንዲህ የሚፈልግን ተጫዋች ማንቸስተር ዩናይትድ ጊዜ አያጠፋበትም ነው ፋብሪዚዮ ሮማኖ የሚለን። ስለዚህ ሶስተኛ አማካይ ካሪክ ይፈልጋል ከተባለ የሚፈለገው አማካይ ካማቪንጋ የመሆን እድሉ እስካሁን ባለው መረጃ የሳሳ ነው የሚሆነው። ነገር ግን ፈረንሳዩን ኮኔን ወይም ደግሞ ብራዚላዊውን ጎሜዥ ወይም ደግሞ ባሌባንና አሌክስ ስኮትን ግን የማግኘት እድሉ በጣም ሰፊ ነው። በተለይ ካርሎስ ባሌባ የማንቸስተር ዩናይትድ ተጫዋች ለመሆን ራሱም ከፍተኛ ጥረት እያደረገ ነው የሚገኘው። ግን ከባሌባ ይልቅ ጎሜዥ ይሻለናል፣ ከባሌባ ይልቅ ኮኔ ይሻለናል፣ የትኛው ተጫዋች ይሻለናል ብቻ ግን አይደለም የማንቸስተር ዩናይትድ ጥያቄ፣ የትኛው ዲል ነው ምርጥ የሚለውንም ያጣራል። ማንቸስተር ዩናይትድ ይህንንም ይፈትሻል። ይሄ አንዱ አሪፉ ነገር ነው። ምክንያቱም ቅድም እንዳልነው ነው ዩሪ ቲሌማንስ አሪፍ ተጫዋች ነው፣ ግን ደግሞ እንደ ባሌባ እንደ ኮኔ እንደ ጎሜዥ አይነት ዲስትሮየሮች አጠገቡ እንዲኖሩለት ይፈልጋል። ከዚህ ልጅ ትልቅ አገልግሎት ለማግኘት እንደነዚህ ያሉ ተጫዋቾች ዩናይትድን መቀላቀል መቻል አለባቸው ነው። ሁለተኛው የካሪክ ፍላጎት ሌፍት ዊንገር ነው። ሌፍት ዊንገር ማን ይሆን ነው? ሁለት አማራጮች አሉ። ቅድም ለዚህ ነው 3 ወይም 4 ተጫዋቾች ማንቸስተር ዩናይትድን ሊቀላቀሉ ይችላሉ ከዚህ በኋላ ብለን ስንል የምናነሳው ይሄንን ነው። ሌፍት ዊንገር ሲባል አንድ ሀሳብ አለ። ማርከስ ራሽፎርድ ከማንቸስተር ዩናይትድ ጋር ይቀጥላል ከካሪክ ጋር ተነጋግሮና ተስማምቶ፣ ወይስ ማንቸስተር ዩናይትድ እና ማርከስ ራሽፎርድ ይለያያሉ? እሱ የሚቆይ ከሆነ ተጨማሪ 3 ተጫዋቾች፣ እሱ ከማንቸስተር ዩናይትድ ጋር የሚለያ ከሆነ ደግሞ ምናልባት 4ተኛ ተጫዋች ማንቸስተር ዩናይትድን እንዲቀላቀል ሊደረግ ይችላል ነው። ማርከስ ራሽፎርድ ይቆያል። ከቆየ ለማንቸስተር ዩናይትድ ሌፍት ዊንገር አገኘ ማለት ነው። ማንቸስተር ዩናይትድን ለቆ ይሄዳል ማርከስ ራሽፎርድ ዩናይትድን ለቆ የሚሄድ ከሆነ ደግሞ ለዩናይትድ የደሞዝ ወጪ ይቀንሳል። ሁለቱም አማራጮች ዩናይትድን ያን ያህል አይጎዱትም። ምክንያቱም ማንቸስተር ዩናይትድ ቆርጦ ከሚሰራባቸው ነገሮች መካከል አንደኛው በቁርጠኝነት የሚሰራው የደሞዝ ወጪውን መቀነስ አለብኝ ብሎ ነው። ማርከስ ራሽፎርድ 325,000 ፓውንድ በየሳምንቱ እንዲከፈለው የሚያደርግ ስምምነት አለው። ይሄ ሌላኛው ፍላጎት ነው። ከዛ ከነ ቤንጃሚን ሼሽኮ ጋር የሚፎካከር ለማንቸስተር ዩናይትድ ተጨማሪ ጎሎችን ማስቆጠር የሚችል አጥቂ፣ እንደዚሁም ደግሞ ሌፍት ባክ ላይ ካሪክ ፍላጎት አለው። እነዚህን ፍላጎቶች ለማሟላት ማንቸስተር ዩናይትድ ዝግጁም አቅምም ያለው መሆኑን ነው መረጃዎቹ እየነገሩ ነው ያሉት። ዝግጁ ነው የካሪክ ፍላጎትን ለማሟላት። አቅም እስካሁን ለፈረሙ ተጫዋቾች የወጣው አነስተኛ ወይም ዝቅተኛ በሚባል ወጪ ነው እነዚህ ተጫዋቾች የተቀላቀሉት ነው። ይሄ ነው ሊያስደስት ይችላል ብዬ የማስበው፣ የምርም ደግሞ የሚያስደስት ነው ባደረጉት ብቻ በሉ። መድፈኞቹን በተመለከተ መመረጥ ነው እንግዲህ። መመረጥ ሲባል 2025-26 ላይ አርሰናል ያምር ነበረ። በተለይ ተከላካዩ አርሰናል 2025-26 ላይ ይሰጠው የነበረው አስተያየት የማጥቃት አቅሙን ማሳደግ መቻል አለበት። ከቆሙ ኳሶች ከሴት ፒስ ለምንድነው ጎል ብቻ የሚያገባው? ከክፍት የጨዋታ እንቅስቃሴ የሚፈጠሩ እድሎች፣ ከክፍት የጨዋታ እንቅስቃሴ የሚቆጠሩ ጎሎች መጨመር መቻል አለባቸው የሚል አስተያየት ይሰጣል። እዛ ጋር የነበረ ውስንነት ይታያል ነው። ስለዚህ ይሄ ውስንነት ይሞላል፣ ይሄ ውስንነት ይስተካከላል። ይሄ ውስንነት እንዲስተካከል አርሰናል ቤት ቁርጠኝነቱ አለ። የለዩዋቸው ተጫዋቾች አርሰናል ለማስፈረም የሚያስባቸው ተጫዋቾች የእውነት ለመናገር ያጓጓሉ። ለምሳሌ ሞርጋን ሮጀርስ ይላል፣ ባርኮላ ይላል። እነዚህን ልጆች ስም ሲጠራ አሁን ባለው የአርሰናል ስብስብ ላይ እንደሚጨመሩ ሲታሰብ አለመጓጓት፣ እናም ደግሞ ምን አይነት ቡድን ሊሆን እንደሚችል አስቦ አለመጎምዣት የሚቻል አይመስለኝም። አስባችሁታል? የግራ መስመሩ ልክ እንደ ቀኝ መስመሩ ሁሉ በጣም አሪፍና ውጤታማ ሲሆን በቃ አርሰናል በጣም የተለየ ይሆናል፣ ምንም ጥያቄ የለውም። ከዛ እንደገና መሃል ክፍሉ ላይ ለሚኖር መዳከም፣ ለሚኖር ክፍተት እና ለአርቴታ አማራጭን ከማስፋት አንጻር አርሰናል ቤት የሚጠሩ ተጫዋቾችም እንደዛው በጣም አሪፍ ናቸው። እንደነ ጉሙያሬሽ አይነት በፕሪሚየር ሊጉ ዌል ፕሩቭን ይሆኑ በደንብ ራሳቸውንና ማንነታቸውን ያረጋገጡ ተጫዋቾች አሉ። እነዚህ አይነት ዝውውሮች አርሰናልን ያጠናክሩታል። አንድሪያ ቤርታ ደግሞ ሁሊያን አልቫሬዝ ብለው ሊሞቱ ነው። በቃ ሁሊያን አልቫሬዝ አርሰናልን እንዲቀላቀል ይፈልጋል። እንግዲህ አስቡት፣ ሁሊያን አልቫሬዝ፣ ሞርጋን ሮጀርስ፣ ባርኮላ፣ ከዛ በተጨማሪ ደግሞ ጉሚያሬሽ ሲባል አሁን በ2025-26 የፕሪሚየር ሊጉን ዋንጫ ያሸነፈው አርሰናል ላይ እነዚህ ተጫዋቾች አይደሉም ሁሉም የተወሰኑት ቢቀላቀሉ አርሰናልን ቱ ዘ ኔክስት ሌቭል ይወስዱታል። ምንም ጥርጥር የለውም።
ስለዚህ አሁን አሪፉ ነገር ምንድነው ለአርሰናል እነዚህ እፈልጋቸዋለሁ ያላቸው ተጫዋቾች ወይም አርሰናል እነዚህ ልጆች ላይ እየሰራ ነው ብለው ሚዲያዎቹ የሚነግሩን መረጃ እውነት መሆኑን ሌሎቹም ተጫዋቾች ቢሆኑ አርሰናልን መቀላቀል የሚፈልጉ መሆኑን የሚገልጽ ነገር ወጣ። ቀደም ብለን የነገርናችሁ ነገር ባርኮላ በሊቨርፑል እንደሚፈለግ ያውቃል። ከፒኤስጂ ወጥቶ ባርኮላ አርሰናል እንደሚፈልገውም ያውቃል። በቃ ከሊቨርፑል ይልቅ አርሰናልን መቀላቀል ይፈልጋል። ይሄ በግልጽ ተነገረ። ስለዚህ በሚፈልገው ባርኮላ አርሰናል ደግሞ በባርኮላም ደግሞ ይፈልጋል። ስለዚህ አያለፋም ማለት ነው። ትልቁ ፈተና የሚሆነው አርሰናል ለፒኤስጂ የተባለውን ገንዘብ መክፈል ወይም ከፒኤስጂ ጋር ተደራድሮና ፒኤስጂን አሳምኖ በዋጋ ስምምነት ላይ ደርሶ የዚህን የባርኮላን ዝውውር መጨረስ ነው። አሁን ደግሞ የነገሩን ነገር ሞርጋን ሮጀርስ ነው። ሞርጋን ሮጀርስን ለማስፈረም አርሰናል አንድ ተጨማሪ ፈተና የመጣበት ፈተና ደግሞ ከቶተንሃም ሆትስፐርስ ነው። ከጎረቤቱ ቶተንሃም ሆትስፐርስ ሞርጋን ሮጀርስን እፈልጋለሁ አለ። ለሞርጋን ሮጀርስ የሚወጣው ወጪ በሙሉ ይወጣል አለ። ልክ ሳንድሮ ቶናሊን እንዳደረገው፣ ልክ ማቲያስ ፈርናንዴዝ ላይ እንዳደረገው ሞርጋን ሮጀርስም ላይ ሊያደርግ ቁርጠኛ ነው ተባለ። አሁን ከጥቂት ደቂቃዎች በፊት ግን ሞርጋን ሮጀርስ ወስኗል ተባለ። ውሳኔው አርሰናልን ነው መቀላቀል የምፈልገው፣ የአርሰናል መሆን ነው ዝግጁነቴ አለ። በፈለጉት መፈለግ ማለት ይሄ ነው። ሞርጋን ሮጀርስ አሪፍ ተጫዋች ነው። ሞርጋን ሮጀርስ ለአርቴታ በጣም አማራጭ የሚሰጥ ተጫዋች ነው። እንደ ሌፍት ዊንገርን መጫወት ይችላል፣ አሰኔምበርቴንን መጫወት ይችላል፣ ሌሎች አማራጮችን መስጠት ይችላል፣ ቀኝ ላይ መጫወት ይችላል በነገራችን ላይ። ስለዚህ እንደነዚህ ያሉ ቨርሲቲሊቲ ያለውን ሞርጋን ሮጀርስን ለማግኘት በሚያደርገው ጥረት ልጁም አርሰናልን መቀላቀል እንደሚፈልግ ወሰነ ሲባል ይሄ ነገር አሪፍ አይደለም ልንል አንችል። በጣም አሪፍ ነው። አሁን አስቡት ሞርጋን ሮጀርስ የሚሰጠውን አማራጭ የተለያዩ ቦታዎች ላይ የመጫወት እድል፣ ከዛ እንደገና ደግሞ ሁሊያን አልቫሬዝም ተመሳሳይ በመስመርም በዋና አጥቂነትም ሊጫወት የሚችልበትን እድል ይሰጣል። እነዚህን ሁለት ተጫዋቾች ማስፈረም ማለት እኮ ወደ 4 ተጫዋቾችን እንደ ማስፈረም ያህል ይቆጠራል። ምክንያቱም 10 ቁጥር ቦታም ላይ 9 ቁጥር ቦታም ላይ በግራ መስመር በኩልም አስፈላጊ ሲሆን ሊጠቀማቸው የሚችላቸው ተጫዋቾች ናቸው። አርሰናል የፈለጋቸው ተጫዋቾች አንተን ብቻ እያሉት ነው፣ እየፈለጉት ነው። አሁን ትልቁ ጥያቄ ቆጥሮ መስጠት ነው፣ ገንዘብ ማውጣት ነው። ልጆቹ የሚጠራባቸው ዋጋ ውድ ነው። አርሰናልን ግን በሚገባ ይቀይሩታል፣ ወደ ኔክስት ሌቭል ይወስዱታል። ለአሁን ይዘናቸው የመጣናቸው መረጃዎች እነዚህ ናቸው። ደግሞም ሌሎች አዳዲስ ነገሮችን ይዘን ደግሞ እንመጣለን። እናንተ ሰብስክራይብ እያደረጋችሁ በቤተሰብነት የተቀላቀላችሁ ጠብቁን ነው የምንለው። አብራችሁን ስለነበራችሁ በጣም አድርገን እናመሰግናለን። ክብር ይስጥልን እንላለን። ኢትዮጵያ ለዘለዓለም ትኖር።